ረጅም ጊዜ በጣም ረጅም ጊዜ ሆናል። ስላየው ደስ ብሎኛል። ኧረ እኔም በጣም ደስ ብሎኛል። አይጨክርም ብዬሽ ነበር መጀመሪያ ማለት በቃ ናሂ መልካም ሰው ነው። ያው በአንዳንድ ባለመግባባቶች ብዙ ነገር ተቀያይመናል፣ ብዙ ነገሮች ተነጋግረናል። ያው እኔም በስሜታዊነት እህቴን ብቻ በማድላት የእህቴን ጉዳይ ብቻ በማሰብ አንተን አስቀይሜሃለሁ፣ ብዙ ነገር ተናግሬሃለሁ። በጣም ከልቤ እውነት ከልቤ በጣም ይቅርታ ልል ነው የመጣሁት እና እሱ መኪና ሰርፕራይዝ አድርጎሽ አንቺም ማድረግ ያለብሽን መቼስ አልነግርሽም። ፕሌን ወይ የግል ጀት ነው የምሰጠው። ትንሽ ነገር እኮ አትመኝም እኮ አያቸዋ። በቃ ትልልቅ ነገሮች ላይ ነው በቃ ሄዳ ዘጭ ምትል ትንሽ ነገር በጣም ደስ ያምሽን ሼር ያደርገናል። በደንብ እናስተካክላለን። የሚመጣ ሰው አለ? አዎ ከባድ ሰው ማን ነው? ማኪ እኮ ልመጣ ነው እንዴ አሁን ሐዘኔን ትቻለው በደልም ተረሳኝ ቅያሜ አንቺን ከሚነሳኝ ከፍተሽ ግቢ በሬን ከፍተሽ እንደወጣሽ ጥፋት ሽልሸከ ሰላም እንዴት ናችሁ ውድ ቤተሰቦቻችን? ሰላም ነው አለን እኛ እግዚአብሔር ይመስገን። ክብሩ ይስፋ ምስጋናው አይጓደል። እንደው ተመልሰን መተናል። ዛሬ እንግዲህ ያው ጠፍተን ነበር። ሰሞኑን በአንዳንድ ነገሮች በአንዳንድ ጉዳዮች ጠፍተን ነበር፣ ተጠፋፍተናል ከእናንተ ጋር በጣም ከትልቅ ይቅርታ ጋር ነው የመጣሁላችሁ ዛሬ። ያው ደስ በሚል ነገር ነው ዛሬ የተከሰትኩት እዚህ ቤት። ያው እዚህ ጋር በእጄ እንደምታዩት ኬክ አለ፣ ብዙ ነገሮችም አሉ፣ ብዙ ያሰብኳቸው ነገሮችም አሉ። ያው ከነውብዬ ጋርና ከነናሂ ጋር ያው ሰሞኑ የተፈጠረ የነበረውን ነገር አይታችኋልና ትንሽ በቃ ለመግባባቶች ነበሩ። ያው እኔም በጣም ተጨናንቄ ነበር። የሆነ ማለት ራሴን አግልዬ ከነናሂም ተራርቄ ምናምን ከውብዬ ጋርም በስልክ ነው እንጂ በአካል ብዙ ተገናኝተን አናውቅም ነበርና ያንን ነገር በቃ የሆነ ለመፍታት ነው አሁን ዛሬ የመጣሁት። የሆነ በቃ እንደ ቤተሰብ እስከሆናችሁ ድረስ ማለት ናሂም ወንድሜ ነው፣ እንደ ታላቅ ወንድሜ ነው ማየው አሁን ላይ እና እሱም እንደዛ ስለሆነ በቃ ነገሮችን መፍታት ማስተካከል አለብን ብዬ ስላሰብኩኝ ናሂንም ይቅርታ ለማለት በቃ ተዘጋጀ፣ ራሴን አዘጋጀ ነው እዚህ የመጣሁት እና ከውብዬ ጋርም የነበረውን ነገር አይታችኋል። በቃ ሰሞኑን መኪና ሰርፕራይዝ አድርጓታል ምናምን በጣም ደስ ብሎኛል። በጣም እውነት ቤተሰብ ከምታስቡ በላይ በጣም ደስተኛ ነበርኩ ያንን ሳይ። ናሂ የድሮውን ናሂ አስታወሰኝ። ያው ከዚህ በፊት በጣም በብዙ ነገር ያስደስታት ነበር። በጣም በብዙ ነገር ማለት በቃ ችግር እንዳታይ አድርጎ ነው ብዙ ነገሮችን ያሳለፉት አብረውና የሆነ ሰዓት ደግሞ ሌላ ወሬዎችን ስሰማ ከሴት ጋር ምናምን እንደዚህ አይነት ነገሮች ስሰማ ያው ስሜታዊ ትሆናላችሁ። እንደ ወንድም እንደ ራሳችሁ እንደ እህት አንድ እህታችሁ የሆነ ባሏ እንደዚህ ሲያደርግባት ምናምን ስታዩ በጣም የሚደብር ነገር ነውና ያንን ስሜታዊ ሆኜ ነው እንደዛ ያደረኩትኝ። ከናሂም ጋር እንደዛ ሰጣ ገባ ውስጥ ገባ የነበረው በጣም ስሜታዊ ስለነበርኩ ነው። እነዛን ነገሮች ግን አሁን ደስ በሚል ሁኔታ ተፈተው ናሂም ወደ ራሱ ተመልሶ የድሮ ናሂ እኔ ማቀው ናሂ ወደ ራሱ ተመልሶ ነገሮችን ተስተካክሎ እዚህ በመድረሳችን በጣም ደስ ብሎኛል። እኔ ደግሞ ያው ከናሂ ጋር ከዛ በኋላ ተገናኝተን አናውቅምና ዛሬ እንግዲህ ቤት ይኑር አይኑር አላውቅም፣ ግን ደግሞ ሄጄ ካለ ደስ ይለኛል። ብዬ ጋርም አልደወልኩም፣ ሰርፕራይዝ ላድርግ ብዬ ነው ዝም ብዬ ኬክ ይዤ ሄጄ ያለውን ነገር በስነ ስርዓት አስረዳለሁ። በቃ ናሂም እንደማይጨክን አውቃለሁ፣ ጨካኝ ልብ የለውም እና በሰላም በፍቅር ያለውን ነገር እንፈታለን ማለት ነው ብዬ እንደዛ ብዬ ማስበው እና ውብዬም ደስ እንደሚላት አልጠራጠርም። በጣም በቃ ማለት ፍቅር የሆነ ቤተሰብ ነው እና በቃ እንደዚህ እያልን እንቀጥላለን እና ቤተሰብ ያው ሰርፕራይዙም እንዳለ ሆኖ ሁሉ ነገር እኛን እያስደሰተ ነው። በዚሁ ደስታ ላይ እየቀጠልን ያለ ነው እና በጣም ተደስቻለሁ ነገሮች እንደዚህ በመፈጠራቸው ምናምን በቃ ማለት እኔ እንደ እህቴ በጣም ደስተኛ ነኝ። እንደዚህ ናሂ እንደዚህ አይነት ነገሮችን ስላደረገ ደስተኛ ነኝ። ያው እኔ የኔንም እንደዛ በቃ ከኔ ጋር መጣላቱ ምናምን እኔ እርግጠኛ ነኝ በመጥፎ ነገር አያየውም፣ ያው ክፉ አስተሳሰብ ስለሌለው ማለት ነው እና ይቅርታ ያደርግልኛል ብዬ አስባለሁ፣ ብዙ በበድለውም ማለት ነው። ያው አጋጣሚዎች ናቸው፣ የሆነ ከልባችሁ አስባችሁ ሳይሆን እንደዚህ አይነት ነገሮች የምታደርጉት በቃ በአንዳንድ ነገሮች በአንዳንድ አጋጣሚዎች የሚፈጠሩ ናቸውና
በሰዓቱ በነበረው ነገር ተጋጭተን ነበረ። ናሂ በጣም ይቅርታ፣ አሁን ቪዲዮ ላይም ታያለህ፣ በአካልም ሄጄ ይቅርታ እልሃለሁ። በጣም ይቅርታ። በጣም ማለት እንደዚህ አይነት ሰው እንደሆንክ አላቅም ነበር። ማለት ይህን ያህል መስዋዕትነት ከፍለ ለቤተሰብ ለትዳር እንደዚህ ይህን ያህል ደረጃ እንደምትደርስ አልተረዳንም ነበር ማለት ነው። እኔ በፊት ባይዜ ማቀው ናሂ ስላልነበረ ነው እንደዚህ ሲሆን ሲቀያየርብኝ ምን ሆኖ ነው ብዬ ነው እንጂ ሌላ የተለየ ነገር ኖሮ አይደለም። ፋሚሊ እናንተን በጣም 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 ከልብ በጣም ትልቅ ይቅርታ ጠይቃለሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። አሁን ቤት ሄደን ውብዬ ጋር ያለውን ነገር አሳያችኋለሁ ማለት ነው። እሺ ቤተሰብ እንግዲህ ደርሰናል። እየገባን ገብተን ያለውን ነገር እናሳያችሁ። ውብዬ እንዴት ነው? ሰላም የጠፋ ሰው ምን አዲስ ነገር አለ? ቆይ ለምንድን ነው ማኪስ ደውልልህ ማታነሳላት እንዴ? አንዴ ዝቅ አድርገው የቤተሰብ ጉዳይ እንዴ? ምን ሆነ ነው? ቆይ ለምን ምንድን ነው? ምን ደውላልኝ ነበር አላነሳው እና ለምን ያላነሳው? ልትመጣ እኮ ነው። ኧረ ዝም በይ እና ትቀበሉኛላችሁ ብላ ነው እኮ ቤት። ለዛ ነው እንደዛ። እኔ እኮ አልተመቸኝም ነበርና እና አልተመቸኝም ብሎ ነገር አለ እንዴ? ማታ እንኳን አልደወለላትም። ስንት ቀጠቀጠችል። በጣም ነው የደበራት። አሁን ሼም ይዘኛል። እኔ እናት ሼም ይዘኛል ይላል። ለሷ ነው እንደዚህ ጉድ ጉድ መቴ እና እኔም ያው ኬኩ በቃ ለወንድ ኬኩ እንግዲህ ለውድ ናሂ ለኔስ ነው ላንቺም አንቺም ትበያለሽ። አብረን ነው እኮ የምንበላው ያለውን ነገር አብረን ነው እንዴ የምናደርገው። ከናሂ ጋር ያሳለፍኩትን ነገር ታውቂያለሽ። አልነግርሽም። ይሄንን ብዙ ነገሮች ነበሩ፣ ብዙ የተፈጠሩ ነገሮች ነበሩ በመሀልና እሱ ነው ያ እነሱን ነገሮች ለማስተካከል በቃ ያቅሜን ያህል አንቺም ያው ሰርፕራይዝ እያደረገ መኪና ምናምን ተገዝቷል። አመሰግናለሁ። በጣም ደስ ብሎኛል። የእውነት ማለት ነው። ናሂ እንደዚህ የድሮ ናሂን እያየ ነው ማለት እኛ የምናውቀው የድሮ ጠንካራው ናሂ፣ ቤተሰቦቹ የሚቆም ናሂ አሁን ተመልሶልናል እና እግዚአብሔር ይመስገን በጣም ደስ ብሎናል። ያው ይህን ደስታ ለማክበር ብዬ ነው። የት አለ ግን? የት ነው ያለው? ኧረ ዝም በይ እና ሰርፕራይዝ ከሰርኩ ማለት ሰርፕራይዝ የለም። ደውልለታለና ይደብረኛል በጣም ግን አንተ የእውነት እሷን በጣም አስከፍታታለሽ። ደውልላት ግን እንቀበላታለን። እኔ እኮ ዝም ብዬ ቤቱን ወደዚህ ወደዛ ላድርግ ብዬ ልቀያይረው ብዬ ራውፏ እናደርገዋለን። በቃ እንደውም እንኳን መጣው በቃ ፏፏ አድርገን በደንብ እንጠብቃለን። እና ደግሞ በደንብ ማውራት የሆነ በጣም ነው የነበራት። እንዴት እንደዚህ ያደርገኛል ምናምን ብላ ምን ብዬ ራሱ ነው ቆይ እንደዛ እየተደወለ በጣም የሚደብረው እውነት ማይሆን ቦታ ማይመች ቦታ ላይ ነው ልካልኝ ማለት እያየው ነበረ የእውነት። እሺ በቃ ለማንኛውም ወሬ እየቀላቀልኩ ነው። ቤተሰብ በጣም ይቅርታ ናሂ ይምጣና ከናሂ ጋር በቃ ብዙ ያሳልፍናቸው ብዙ የሚያስጠሉ ነገሮች ስላሉ ደግሞ የቆየ ነገር ስለሆነ በጣም ሼም ይዞኛል፣ በጣም ደብሮኛል። ያው አይጨክንም ብዬ አስባለሁ። እንግዲህ ከእሱ ጋር ያለውን ነገር ደግሞ አይጨክንም። ይሄን እየበላን እንጠብቀው። ሳይመጣማ እንዴት ነው የሚከፈተው? በጣም ነው የሚደብረው። ምን ሆነሽ? ለሁለታችንም ከሆነ ግማሹን አስቀምጥለታለሁ፣ ግማሹን እንበላለሁ። እየበላን ኬክ እንደምወድ ታውቃለህ። አይ ኬኩ ላይ ያጻፍኩት ነገር ስላለ በቃ እሱ ሳይመጣ አይከፈትም። እንደውም በደንብ አጓጓኝ ማይሆን ነገር አታርጊ። እዚህ ጋር እኔ እኮ አይተረኝ ጽሁፉን ሊሆን አታየውም። በኋላ ትረሽበታለህ ብዬ ምን እየሆነች ነው? አንቺ ራሱ ምን እየሆነች ነው? ተረጋጋ። እሱ እዛ ጋር ይቀመጥ። አንቺ እኔን ማውራት አትፈልጊም? ምንድን ነው ወዴት ነው ታዲያ? ወደዛ ትበያ አብረን ሁሉም ሰው እያለን ከፍታለን። በቃ ናሂ ይምጣና በቃ አንተ የመጣው ናሂ ጋር ነው አይደለ? እኔ ወደ ስራ ይመለሳለሁ። በቃ ችግር የለውም። ይኸዋት እንግዲህ አሁን ምንድን ነው እሺ የሚያስኮርፈው ምንድን ነው? አይ አንተ ናሂ እያልክ አይደለ? ስለዚህ ለናሂ ስጠው። እኔ ቤት እንዴ አብረን እናስተካክላለን ያለን ነገር ምን ለኬክ ነው እንደዚህ የሚያደርገው እና ኬክ ፈልገሽ ነው እንደዚህ የምትሆኚው? እሺ ነይ እሺ ነይ ደስተሽ አይፈልግም ብለው አንተ ኧረ በእናትሽ አራት አስቂኝ በቃ ዞር በልሽ። እኔ ቤት ያዋይሻው ቢያንስ ትንሽ አዋ እናውራ ጽዳቱን ተይና
ምን ማስተካከል ያለብን ሲጀምር ዲዛይኑን መቀየር አልፈልግም። እኔ ራሴ አስተካክላለሁ። የሶፋ እዛ ጋር ነው መሄድ ያለበት። ማን አስተያየት ሰጪ ያደርጋል? አንተ ማስተካከል ያለበት እየተስገበገብክ እንዴ? መስገብገብ አይደለም። ናሂ ይምጣና አንድ ላይ እንከፍታለን። አንተ ለኬክ ነው። እኔ እንኳን መኪና ውስጥ አስገብቼ አስነዳለሁ እያልኩ ስንት ነገር እንትን እያልኩ እሱን የመኪናውን ጉዳይ እናወራበታለን በሰፊው። ዝም ብለሽማ ይዘሽ አትሰጪም። እንደዚህማ እንደቀላል አታወራኝ። እሺ አሁን እኮ የመኪና ባለቤት ነኝ ታውቃለህ። ለእኔ ሳስገዥልኝ ይግዛልኝ። ሚስት ትግዛለህ። ናሂ ምን ቤት ነው? ናሂ ሲመጣ ጠይቀዋለሁ ዛሬ ሲመጣ በቃ መኪና እንዲገዛ ለአንቺ እንዳበረከተው። እንደውም ይቅርታ እንባባልም የመኪና ይዞልኝ ካልመጣ። አንተ ኬክ ይዘህ የመጣው ለይቅርታ ከሆነ እንደውም ናሂ እየሰማኝ ከሆነ ይሄ ኬክ እንዳትቀበለው መኪና ይዘህ የመጣው ምን እያልሽ ነው? እና አንተ እያልክ ኬኩን ያመጣው ለይቅርታ ከሆነ ኬኩን ለእኔ ስጠኝ፣ ለናሂ መኪና ይዘህለት ናና። አይ አንድ ቀን ማድረግለታለሁ እኮ ለናሂም ለአንቺም ሰርፕራይዝ ማድረግ አይቀርም። ግን ደግሞ አሁን ናሂ ለእኔ ግዛልኝ ነው። በቃ ኬኩም ሁሉም ነገር ይደርሳል። አብረን ኢንጆይ እናደርጋለን። ናሂ ደወልሽለት? የመጣ ነው። በቃ እሺ። ግን ያው ከናሂ ጋር የተፈጠሩትን ነገር ታውቂያለሽ መቼስ። በእኔና በናሂ መሀል የተፈጠረውን ነገር ለአንቺ አልነግርሽም። በደንብ ታውቂያለሽ፣ ትረጅኛለሽ። በአንቺ ጉዳይ ነገሮች በአንቺ ላይ አፍጥጠው ሁሉ ነገር እንደዛ በትዳርሽ ላይ በቃ ያሳለፍሽውም ነገሮች አሉ። ለትዳርሽ ምን ያህል መስዋዕትነት እንደከፈልሽ ነው ያውቃለሁ። እና አንቺን ደፍሮ እንደዛ ሲመጣ ነው አልቻልኩም እና ስሜታዊ ያደረገኝ ያ ነገር ነው። እና እነዛን ነገሮች አልፈን አሁን ደግሞ እውነቱ ገብቶን እዚህ ደርሰናል። እና ያው ናሂም የተናገራቸው ብዙ ነገሮች አሉ። እኔም እንደ ወንድም እንደ እህቴ ባል አይቼ ነገሮችን ስላላዳመጥኩ ይሆናላ አዝኛለሁ፣ በራሴም አዝኛለሁ። ማዳመጥ ነበረብኝ። አንተን ምንድን ነው ችግሩ ብዬ ለማጣራ ስሜታዊ መሆን ብቻ ሳይሆን ነገሮችን ለማጣራ መሞከር ነበረብኝ እና እንደዛ አይነት ነገሮችን ስላላረኩ በጣም ሶሪ። ክላክስ እያደረገ ነው መሰለኝ። እሱ ሲመጣ ደግሞ በደንብ እናወራለን። እስቲ ናይ እንዴት ነው? ናግባ እናወራለን። ብዙ እናወራው ነገር አለ። ናግባ ልምጣ፣ ታች ልምጣ። ናሽና ኧረ ሰላም ነው። ና እናወራለን። ብዙ እናወራቸው ነገሮች አሉ። እሺ ብራለ ገባ አዎ ገርሞታል። እኔ ሳይሆን ምናምን ደንግጧልና የምርህ ተጠፋፍተን ረጅም እንደማ ካልከኝ እኮ በቃ ባሏ መጣ ብለህ አይኑን ለምን አትይልኝና ኬኩን እንዴ ላይ ተረግና ደስ ይላል። ተጫወቱበትም እንዴ እኔ አይ ኬኩን ግን እዛ ጋር ሲያዩ ምን ግራ እንዳይገባው ወንበር አንተማል ላይ ባረገውስ እንዳሳብ ወንበር ግን እዚሁ ቢሆን ይሻላል። እዚህ እንዲቆም ቤቱን አስተካክዬ አጨረስኩ ነው እዚህ ነው እና እንደዚህ ነከሉት ያበዛል። ልደቱ እየደረሰ ነው። ቤተሰብ ናሂ ልደት እየደረሰ ነው። አንቺም ሰርፕራይዝ ማድረግ ያለብሽን ነገር ማሰብ አለብሽ። ዝም ብሎ ቀልድ እሱ መኪና ሰርፕራይዝ አድርጎሽ አንቺም ማድረግ ያለብሽን መቼስ አልነግርሽም። ፕሌን ወይ የግል ጀት ነው የምሰጠው። ትንሽ ነገር እኮ አትመኝም እኮ በቃ አያቸዋ። በቃ ትልልቅ ነገሮች ላይ ነው በቃ ሄዳ ዘጭ ምትል ትንሽ ነገር ስጦታ በጣም ደስ የሚለኝ በቃ የግል ጀት ነው በቃ የምገዛላት ቤተሰብ እና እስቲ ምን ልስጠው ስጦታ በነገራችን ላይ ሳይሰማው ማለት ነው። ከዚህ በላይ ምን አለ ስጦታ ደርስ ከጀት በላይ እና ታዲያ እንዴ ትቀልጃለሽ? እሱ በሀሳብ ነው የምሰጠው። እንጂ ደርሷል ናሂ ያጨበጨበ
እንደዚህ ነው ስራ ላይ ኮኪራ ነው አይስ ኪራ መስላል አለ ከለክ ደግሞ በረከት ብራዘር እንደልኮ ከባድ ነው። እንዴት ነህ? ሰላም ነው? አማን ነው አለው ነው። በሰላም ነው የጠፋው? አዎ እናት ሰሞኑን ተጠፋፍተን ነበር። እኔ እንደው ብዬን እያወራኋት ነበር። ያስቀየምኩት ነገር ካለ ይቅርታ ልጠይቀው። ያው ተቀያይመን ነበር ባለማወቅ ችግሮቹን ባለመግባባት ነው እንጂ ያው እኔ ከልቤ ነገሮችን አስቤ ከልቤ ተቀይሜ እንዳልሆን ታውቃለህ። እሱን አውቃለሁ፣ ግን ይሄ ምንድን ነው ይሄ ነገር? እሱ ያው የመጣውም ከእሷ ጋርም ስንጣላ ክፈተው ውስጡም እንዳስቀምጠ ብቻ ጥሩ ነገር እናጠብቅ ይመስለኛል። ጥሩ ነገርማ ነው። ከዚህ በኋላ ምንም በጣም ብዙ ረጅም ጊዜ በጣም ረጅም ጊዜ ሆነና ስላየው ደስ ብሎኛል። ኧረ እኔም በጣም ደስ ብሎኛል። አይጨክርም ብዬሽ ነበር መጀመሪያ ማለት ናሂ መልካም ሰው ነው። ያው በአንዳንድ ባለመግባባቶች ብዙ ነገር ተቀያይመናል፣ ብዙ ነገሮች ተነጋግረናል። ያው እኔም በስሜታዊነት እህቴን ብቻ በማድላት የእህቴን ጉዳይ ብቻ በማሰብ አንተን አስቀይሜሃለሁ፣ ብዙ ነገር ተናግሬሃለሁ። በጣም ከልቤ እውነት ከልቤ በጣም ይቅርታ ልል ነው የመጣሁት እና ይቅርታዬን እንደምትቀበለኝ አልጠራጠርም። በጣም ወዳለሁ፣ በጣም አከብራለሁ። ናሂ የእህቴን ባል ሆነ እንደዚህ ህይወቷን ደስተኛ እንድትሆን እያረካት ስለሆነ ከዚህም በኋላ ደግሞ በጣም ደስተኛ እንደምታደርጋት አልጠራጠርም። በመኪና እንደማይቆም አውቃለሁ። ቤትም ገዝተህ ሰርፕራይዝ እንደምታደርጋት አውቃለሁ። እና በጣም ደስ ብሎኛል። እውነት ለእናንተ ደስታዬን ለመግለጽ ነው ዛሬ የመጣሁት። ይቅርታችንን ታዲያ በምን እናክብረው? ኬካችን ከፍተን ዋደ መቃገል ወንድሜ በጣም መቃጣ በጣም ይቅርታ። አመሰግናለሁ። አቃፊ ያሳጣችሁ። ኬኩን ታዲያ እንክፈተው ወይስ ይቅር? ምን አገባኝ? ከፈታ ቅድም ወቅተሽ አልነበር እንዴ? ናሂ ጋር መጣ አልከፍትም ብያት እኮ። አሁን ምን ያደርግልኛል? አሁን ባሌ መጥቷል። በቃ እና በቃ አንቺ አልነኪም። እሺ እና እሱን መንካት ካለብን እንነካለን። ጽሁፍን ብቻ ሰለኝ እንዴ ወቅተሽ ጊዜ ሆኖት ነበር ቤተሰብ ከጠፋ ስለመጣ ስላየሁት በጣም ደስ ብሎኛል። በጣም ጠፍቶ ነበረ ምናምን እና ምን አስቀይሜው ነው? በጣም ውስጤ በጣም እንትን ይላል። ያው እንደ ወንድም ከእሷ ጎን ሆኖ ብዙ ቻሌንጆችን አሳልፈዋል እና ያው ከጎኗ መሆኑን ደስተኛ ነኝ ከጎኗ በመሆኑ፣ ግን ደግሞ ከኔ በመራቁ ምናምን ያው ትንሽ ቀረ ብሎኝ ነበር እና ዛሬ ስላየሁት በጣም ደስ ብሎኛል። ያው አለመግባባቶች ደግሞ ያው ይፈታሉ። እውነታውን እሱም ሲደርስ ደግሞ ገብቶኛል። ተጸጽቻለሁ በጣም እና እንደዚህ እንደማያደርግ ከዚህ በኋላም በቃ ማለት የእሱን ችግር ለማዳመጥ እሞክራለሁ። ከዚህ በኋላ ዝም ብዬ ተነስቼ እሱ ላይ መፍረድ ሳይሆን ከናሂ ያለው ችግር ምንድን ነው የሚለውን ነገር መጀመሪያ ማወቅ ነበረብኝ ይመስለኛል። ለራሴ ብቻ አድንቼ ነገሮችን ስለወስም በጣም በቃ አዝኛለሁ። ናሂ እንግዲህ አንተም ያው ጥሩ ልብ ስላለህ ነው ባይዘ እንጂ እንደዚህ ራሱ በጥሩ መንገድ አትቀበለኝ ነበር። ብዙ ሰው እንደዚህ አያደርግም። አስከፍተሹ ሄደሽ እንደዚህ በቀላሉ አክሰፕት አያደርግም እና በጣም ደስ ብሎኛል። እውነት እንደሱ አይነት ባል ስላለሽ ደግሞ እኔም በጣም ደስተኛ ነሽ። አመሰግናለሁ። ፈትዋ ላይ ነው እሷ እንዴ ተረጋጊ። ሙሉ ሀሳብ ኬኩ ላይ ነው። ኬኩ ላይ አመሰግናለሁ እያለች ኬክ ከፍታለች ማለት ነው። በቸኮሌት አልደረም ምንም ማንም አይበላም። አትከተኝ ውብዬ ለኔ ነው አይደል? ኪራ ያመጣው ለኔ አይደል ያመጣው? የእውነት ይቆጫቸዋል። በቃ ቪዲዮ አልቋል። ቻው። ቆይ መጀመሪያ ከፍተን እናሳያሽ ነው ቤተሰብ ይኸው በአንድ ስታቆም እንዴ ይገባ ምን ይሆንሽ ነው አንቺ? አብረን ነው የምንቆርሰው። ቤት እያስተካከልኩ ነው። እኔ ፍቅር እንዴት ነው? በስቀልን ነው። ምን እየሆነሽ ነው? ስቀልን ነው። አንቺ ደግሞ ዛሬ ፕሮግራሙን አታበላሽብና። ምን ታሽቀብጣለህ አንተ? ለሱን ያመጣው እሺ ክፈቺ፣ ደስ ይበልሽ። በቃ ክፈቺ። ያ ታንታ አይ መክፈቱን እንኳን እኔ ልክፈት ብዬ እኔ ከፍታለሁ። ቆይ አንተ በጣም ነው የምቆየው። ቆይ ኬክ ነው ኬክ ነው ዛሬ። የምን ቆይ ሁሉም እንዳጣ
ቆይ በዚህ ለኔ እኮ ነው ግን የተጻፈው እኮ ቆይ ናሂ በቃ ይቅርታ በቃ እኔ ነው በቃ እኔ ነግሬያለሁ። ይቅርታ ናሂ ታዲያ ለኔ እኮ ነው ይቅርታ ናሂ ቴንክ ዩ አመስግንልኝ ፋሚሊ ይቅርታ እያለኝ ነው። አመሰግናለሁ በጣም ትቆርሳለህ። ይቆረሳ በቃ እዚህ ጋር የክብር ቦታ ላይ ሆኜ መድረኩ ላይ ሆኖ ጨባ ያስፈልጋል። ሌትስ ጎ ቤተሰብ በጣም በልተን እናጨበጭባለን። ዛሬ ልደቴ መሰለኝ ግን እኮ እንደዚህ መልፋት አይጠበቅብን። ደውለህ እኮ ማለት ነው ደውለህ ይቅርታ ወንድሜ አይደለው በቃ ደውለህ ይቅርታ ብትለኝም ትንሽ ነገር እያወራችሁ አይ እናንተ አውሩ ቆያላችሁ። ምን ችግር አለ? ደህና ነው። ቆይ ትንሽ ብትጠብቂ ምን ችግር አለ? ዋው ኬክ አይደለም የሚገርም ኬክ ነው። ተቆርሷል። ሌትስ ጎ። እሺ ቆይ ለእናንተ ልስጣችሁ መጀመሪያ እንዴ እኔ ጋር ይቺ ፓርቲ እኔ ናት። እሺ ይቺ እኔ ናት። እናንተ ይቺን ነው የምትበሉት። ይቺን ለባባ ለማማስ ታውት እሷ በጡቴ ይደርሳታል። በእሷ አትምጭብኝ። ስለዚህ እንዳትመጭብኝ። እኔ ልብላላት እንጂ በጡቴ ይደርሳታል። ለማን ነው? ለማን ውብዬ እኮ ብዙ አትወድም። እሷ በዚህ ልበላ ነው ልጆቹስ ትንሽ አስቀርልኝ። ይኸው እዚህ ጋር ይቆረጥኩታል። ነገር በሉልኝ። ያለ አንቺ ባዶ ናት ህይወቴ በለና ነገራታ። ወቅቷ ነበር በጣም ግን ረበለ ጎረሰች። የጓጓሽለትን ኬክ አገኘሽው? እኔ እንኳን ኬክ ላይ ብዙም አይደለሁም። ቤተሰብ ግን ለምንድን ነው ቤት እንደዚህ ያዘበራረቅሽ? እየተስተካከለ ነበረ በጣም እያደረግሽ ነው። ቆንጆ አድርገሽ በደንብ አስተካክል። አብረን እንደውም አይዲያም እሱም ሼር ያደርገናል። በደንብ እናስተካክላለን። የሚመጣ ሰው አለ? አዎ ከባድ ሰው ማን ነው? ማን ነው? ማኪ እኮ ልመጣ ነው እንዴ? አሁን እንዴ? ባለፈው ላንቺ እንትን ቪዛ ልካ ልትወስድሻል ነበር እንዴ? አዎ እኮ አብረን እንድንመጣ ነበር እንዳለባት ነገረች። እኔ ጋር ራሱ ስትደውል ነበርና ተቀይማኝ ይሆናል። ሌላ ነገር እንትን እንዳፈጠር ስልሽ መምጣቷ ደስ ይለኛል። ግን አሁን ባለፈው የተፈጠረውን ታውቂያለሽ አይደለ? ኧረ ምንም ነገር አፈጥነው ቪዛ ምናምን ልካላት ሰምተሃል አይደለ? ሰምቻለሁ። ግን ደግሞ ያው ነገሮችን አሁን ለማስተካከል ነው የምትመጣው 100% የሆነ ያለውን ነገር እያየችም ስለሆነ እየተከታተለችንም ስለሆነ የሆነ ማየውን ነገር አታረግም። ተስፋ አደርጋለሁ እንግዲህ ባለን ነገር ላይ የሆነ ደስ የሚል ቀበላት ዝግጁ ነኝ። ሰላም ትምጣ። የምር ቀበላታለሁ። አዎ ደስተኛ ነኝ። ቀበላታለሁ። ይሄ ነው እኮ ማለት ነው። መቼ ነው የምመጣው? ሁሉን ነገር ይቀበላል። ተመለስ። ሰሞኑን ከሁለት ከሶስት ቀን በኋላ ነው። እሱ ዝግጅት ላይ ነበረች እና ድንገት ነው የደረስኩባት። ቤት እየጠረኩ ካሜራ ይዞብኛል መጣሁ። ኧረ ተውና አንተ ረፍት በአንቺ መኪና እንቀበላት ወይስ? አይ 2-3 ቀን አላት። እኔ ዝም ብዬ ቦታ ልቀያየር ፈልጌ ነው። በአንቺ መኪና ነው እንቀበላት እና አንቺ እየነዳሽ ሄደሽ እስከዛ ከቻልኩኝ፣ ያው ካልቻልኩኝ ግን ነውም እየነዳ ይዘይራል። ሰላም ነኝ እህቴ። ደስ ብሎኛል። እስከ ስደት ሰው ሲመለስ ደስ ይላል በጣም። የአሪፍ ቆይታ ይኖርሻል። በዚህ አጋጣሚ ባለፈው ካስቀየምኩሽን በጣም ይቅርታ። ያው ምክንያቱም ሚስቴ ከኔ ተለይታ የትም እንድትሄድ አልፈልግም። አንቺ ደግሞ ለእኔ ሳታማክሪ ቪዛ ምናምን አስመትተኝ ስለላክሽ በጣም ለዛ ነው የደበረኝ እና ይኸው ካስቀየምኩሽ በጣም ይቅርታ። ስደት ላይ ሆነሽ መልካም እህታችን ነሽ፣ እንድትቀየምኝ አልፈልግም እና
መተሽ ደስተኛ ትሆኛለሽ። ይሄን ቪዲዮ ታያለሽ ብዬ ተስፋ አደርጋለሁ። መተሽ ደስተኛ ትሆኛለሽ። እንግዲህ የሚያሳስብሽ ነገር የለም እህቴ፣ ደስተኛ ነኝ። ዌልካም ብለናል። እኔም ስልክ ያላነሳሁልሽ እሱን ባለማወቅ ሳይሆን እዛው እኔ ስለወቀስኩ ነው አይደለም እንጂ እውነቱን ልናገር። እዚህ ጋር ታየዋለሽ ቪዲዮውን መቼስ። ስለዛ ያለውን ነገር እውነቱን ልንገራት አውቆ ነው በስላልተመቸኝ ነው እንጂ ሲጀናጀን በጊዜ ቤት አይገባም። እኔ ስደውል ውጪ ነኝ ብቻ ነው የሚለውና አውቃ ነው ምንም ሴት እየጀነጀነ ነገር የለም። ኧረ እባክህ እና በጣም ይቅርታ። ያው ስልክ አላየሁትም ሳይሆን በቃ ለመደወል አልተመቸኝም። አይሽ እያየ ነው ዝም የሚልሽ ማለት ነው። አይ ቴክስት አደርጋለሁ እያልኩኝ ስትመጪ ምንም ነገር ይዘሽለት እንዳትመጪ 5 ሳንቲም ነገር ማለት ነው። እኔ ስልክ እያነሳሁልሽ ያለሁት ለእኔ ነው ይዘሽ የምትመጪው። ምን ትጠቀሚያለሽ አሁን? ብትጠላሽ እንጂ እያየህ አውቀህ ዝም እንደምትል እራስህ እየተናገርክ እኮ ነው። እሺ በቃ እየቀለደሽ ነው። ሌላ ነገር እንዳታስመስይ እና ሰው በሰላም ትምጣልን፣ ችግር የለውም። ዋናው በሰላም ነኝ እና አንቺ ያለውን ነገር እዚህ ሁሉን ነገር እናስተካክላለን፣ እናከብረዋለን። የአንቺን መምጣት በቃ ደስ ብሎናል። ናሂም እኔም ውብዬም በጣም በደስታ ነው የምንቀበልሽ። ሞቅ ደመቅ አድርገን በሰላም ግቢ ወደ ሀገርሽ እንኳን በሰላም መጣሽ ብለን ካርድ ይዘን እዛ ጋር እንኳን ለሀገርሽ በቃ ሚል ካርድ ይዤ እኔ ደግሞ ጠብቅሻለሁ። ሲያሽቃብጥ ማለት ነው። አዎ ያጠፋሁትም ይክስልኛል ብዬ ስለማስብ አደርገዋለሁ። እኔም እንከባከብሻለሁ። በሰላም ነይ። ፈጣሪ ለሀገርሽ ያብቃሽ። ደስ ብሎኛል ይሄን በመስማቴ። ጣፈጠሽ? ሰላም ነኝ እና ምን ላድርግሽ? መካን ያጸዳለው እና አንተ ቁጭ በል ና። ኬክ አበላም እንዴ? ቤተሰቦቻችንን ቻው በላቸው። እንወዳቸዋለን። የኔና የናሂ ነገር በእንደዚህ አይነት ጉዳይ ፍጻሜ አግኝተዋል እና በጣም ወደው ወንድሜ ነው። በጣም ደስ ብሎኛል። በጣም ቴንኪው። ከአሁን በኋላ ከጎንህ ነኝ። በችግርም በደስታም ባዘንም ከጎንህ አለው። ማማከር የምትፈልገውን ነገር ያው ማማከር ምንም መናገር አይጠበቅብኝ። ማማከር ትችላለህ አለው። በምትደውልልኝ ሰዓት ሁሉ እመጣለሁ አለው አንተ ጋር። ያው እህቴንም ደስተኛ እንደምታደርጋት ከዚህ በላይ ደግሞ ብዙ ነገር ሆናችሁ እንደምናያችሁ አልጠራጠርም። ሀገራችን ሰላም ያድርግልን። ኪራ ቴንኪው።